ኢና ሊላሂ ወኢና ሊላሂ ራጂዑን። ሚፍቲ ሀጂ ዑመር ወደ አኬራ ሄዱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንግዲህ የምንወዳቸው የምናከብራቸው ለሀገራችን ኦለማ ለሀገራችን ለህዝባችን መልካም መካሪ መልካም አይዟችሁ ባይ ያልተስተካከለውን የሚያስተካክሉ አባታችን ነበሩ። ወደ አኬራ ሄደዋልና እንግዲህ አኬራቸውን የላይኛውን ቤታቸውን አላህ ያሳምርላቸው። ጀነተ ፍርዶስ አላህ ይወፍቃቸው። የሁሉም አባት ነበሩ። ሙስሊምም ክርስቲያኑም ወገን ተሳስባችሁ ተመካክራችሁ ኑሩ የሚሉ አባታችን ነበሩ። ተው አይበጅም፣ ጥሩ አይደለም። ሁሉንም እሱ አላህ ነው ጠያቂው፣ አላህ ነው። መልካምን ነገር ስሩ። መልካም ነገር ሰርተን ነው የምንሄደው። ምንም አንጠልጥለናት የምንሄደው ነገር የለም። መልካም ስራችንን ብቻ ነው ይዘን የምንሄደው እያሉ አባታችን መካሪያችን፣ ለሀገራችን ለህዝባችን በጣም የተከበሩ አባታችን ነበሩ። ወደ አኬራ ሄዱና አላህ ይራማቸው። ሁላችንም ባለንበት ዱዓ እናደርግላቸው። የላይኛው ቤታቸውን አላህ ያሳምርላቸው። ጀነተ ፍርዶስ አላህ ይወፍቃቸው። መልካም የሰራ ሰው መልካምነትን ያገኛል። በዚህ ምድር ላይ መልካም ነገር ከሰራን መልካም ነገር እናገኛለን ማለት ነው። ውድ ቤተሰብ እኛ ተሳስበን ተደጋግፈን አላህ የፈቀደልንን አላህ ያዘዘልን ነገር ከሰራን አላህ ደግሞ ሞት አይቀርም። እንደዚህ ስንሞት እሱ ያለው ቀን ሲወስድን መልካም ነገር በዚህ ምድር ላይ ከሰራን በዛም መልካም ነገርን ያስቀምጥልናል እና እንግዲህ አባታችንን ጀነተ ፍርዶስ ይወፍቃቸው። የላይኛው ቤታቸውን ያሳምርላቸው። በዚች ምድር ላይ ሰርተውበታል። የተጣላውን አስታርቀውበታል። ያላወቅነውን አሳውቀውናል። መልካምነትን ጥሩነትን አስተምረውናል። ለሰው አሳቢ፣ ለታመመ ጠያቂ፣ ለታረዘ አጉራሽ፣ ለተጣላ አስታራቂ ነበሩ አባታችን እና አሁን እንግዲህ ቀናቸው ደረሰ። ወደ አኬራ ሄደዋል። አላህ ጀነተ ፍርዶስ ይወፍቃቸው። እኛ አላህ መጥፎ ሰው ሲሄድበት መጥፎን አታንጣብኝ፣ ጥሩ ጥሩ መልካምን ሰው ይዘህሊና ብሎ ይላል አሉ ፈጣሪያችን። ስለዚህ የሚወደው መልካም መልካሙን ነው። እውነቴን ነው። እኔ በፊት ማለት ነው በፊት አዲስ አበባ ያለው እምሰራባቸው አባቴም ሁለ ነገርም ናቸው። በጣም መልካም ሱቢ ተነስተው ልንገራችሁ፣ ወላሂ ሱቢ ተነስተው ምስኪን ተደርድሮ በሰልፍ ነው የሚቆሙት። ቁርስ ይሰራል። ሀጂ ዑመር ቁርስ ይሰራል። ምሳም ሆነ ቁርስም በፈለግን ቁርስ በሰልፍ ይተለፋሉ። ያ ሁሉ ምስኪን ታድሎ ቁርሱን ይዞ ሄዶ ይበላል። በጣም መልካም ሰው ናቸው ሀጂ ዑመር ሱሌማን። መጀመሪያ ስቀጠር ስገባ ዘምዘም ሙስሊም ሙሳፊር ቁርስ ይበላል፣ ትሰሪያለሽ አሰሪም አለ። ገና መጀመሪያ እነሱ ቤት ልገባ ስቀጠር አረ ምን ችግር አለው እኔ እሰራለሁኝ፣ ምን ችግር አለው ለእኔም እኮ አጅር አለው አሉ። እንግዳውስ እንዳትመረሪ አደራ፣ ሙሳፊር ሲመጣ ምስኪን ሲመጣ እንዳትመልሺ፣ ያለውን ሰጥተሽ ትመልሻቸዋለሻል። እሺ ብዬ እዛ ቤት ተቀጠርኩ። ስንት አመት እንደሰራው ልንገራችሁ። ልጆቻቸው መልካም ይመጣል። እዛ ግቢ ውዱ ይደረጋል በነፃ፣ ውሃ ገላ በነፃ፣ ሽንት ቤት በነፃ። እውነቴን ነው የምላችሁ። ሁሉ ነገር በቃ የሚጸዳዱት በነፃ ይመጣሉ። ያ ግቢ ይሞላል። ግቢያቸው ሰፊ ነው ማሻአላህ፣ በረካ አለው። ያ ይሰራል። ምስኪን ይመጣል። በልቶ ሆዱ ሞልቶ ታጥቦ ውሃውን ጠጥቶ መርቆ ይሄዳል። እውነቴን ነው። ትልቅ ሰው ናቸው። አሱር ተሰግዶ 11 ሰዓት ላይ ቀይ ይወጣሉ። ባንክ ሄደው ሰንቲም ይዘረዘርና ብር ይዘው ይመጣሉ። ቀይ ላይ ቁጭ ይላሉ። ወንበር ይደረግላቸው። ያ የኔ ቢጤ ምስኪን ይመጣል። በሰልፍ ይሰጣሉ። ያንን ብር ተቀብለው ይሄዳሉ። ወላሂ
እንዲህ አይነት እንዴት ይገኛል? እንዲህ አይነት ነኢማ እንዴት ይገኛል? እንዴት እንዲህ አይነት ነኢማ እኮ አይገኝም። ያንን ብራቸውን ተቀብለው ምግባቸውም ካለ በልተው ማሻአላ ምግብ አይታጣም፣ ረዴት አለው። ያጎት ልጅ፣ አክስት ልጅ፣ ሰራተኛ እንዲህ አይነት ነገር አይታወቅም። ጀማ አንድ ላይ ነው የምንበላውም የምንጠጣውም። ይቺ ሰራተኛ ናት፣ ይሄ የማን ልጅ ነው? የለም ማሻአላ ስንት አመት ደስ ብሎኝ እንደሰራው እንኳን በገንዘብ በነጻ ብሰራ እዛ ቤት ምንም አይመስለኝም። ልጆቻቸው በጣም መልካሞች፣ አሁንም ልጆቻቸው መልካሞች ናቸው። ባሉበት ይመቻቸው ያስመቻቸው። አሁንም እየረዱ ነው። የአባታቸውን አልተውም። አሁንም የአባታቸውን አልተውም። እና እንደ አይነት መልካም ሰው አለ። ያ በኋላ ላይ ትንሽ ህመም ታመሙ፣ ሞቱ። አሁን እሳቸው የጀነት ናቸው። ሰርተውበታል በቁማቸው። አሁን እሳቸውም ሰርተውበታል በቁማቸው። እንዲህ አይነቱን ሰው እውነቴን ነው እፍ በያመጣ እውነቴን ያለቀስኩት በምን እንደው ታውቃላችሁ? በመልካምነታቸው። እኛም መልካም ለምን አንሰራም ነው በቃ። እውነቴን ነው። መልካም ስንሰራ እኮ እንደዚህ አንሆንም፣ ሀገራችንም እንደዚህ አይሆንም። እኛ መልካም ብንዋደድ ብንፋቀር ለሰው ልጅ ጥሩ ነገር ብናስብ አገራችን፣ ወንድሞቻችን፣ እህቶቻችን እንደዛ አይሆኑም። እና እስኪ እኛ ምን የነሱን ይዘን ተከትለን እንሂድ። መልካምነትን እንማር፣ ጥሩነትን እንማር። ለአገር የሚበጁ ለምስኪን የሚበጁ የተራበውን ሆዳቸውን ሙልት አድርገው የሚያበሉ። እውነቴን ነው። ሮመዳን ሲመጣ የሚሰራው ምግብ ሮመዳን ሲመጣ የሚቀቀለው ሾርባ፣ አረ ምን ልንገራችሁ። እዛ ቤት እኔ ስሰራ ወላሂ አንድ ቀን ደከመኝ ሳልል አልሐምዱሊላህ በመልካምነቴ ይኸው አለሁ። አሁንም አልሐምዱሊላህ መልካም ጋር የኖረ መልካም ነገርን ይመኛል፣ መልካም ነገርን ይሰራል፣ መልካም ነገር ይዞ ይጓዛል ማለት ነው። እና የሞቱትን እሳቸውን ሞተዋል። አላህ ጀነተ ፊርደውስ ይወፍቅልኝ። ምን ጊዜ ማረሳቸውም ሁልጊዜ ዱዓዬ ነው። አሁንም አባታችንን አላህ ጀነተ ፊርደውስ ይወፍቅልኝ። እውነቴን ነው። እንባ ያመጣ። ለምን አለቀሽ ብትሉኝ በቃ ስራቸው ደስ ስለሚለኝ፣ የነሱ ስራ ደስ ስላለኝ። እንዲህ አይነት ሰው ጋር ብሰጡ እኮ ምንም በቃ ሁልጊዜ ረሃ ናችሁ። እና አላህ የነሱን ተከትለን የምንሄድ የነሱን ስራ ተከትለን ለሚስኪን ለኔ ቢጤ ደሃ ፊት አንንሳቸው፣ እናብላቸው። ባለችን አቅም ጥሩ ነገር እናስተምሯቸው። ለልጆቻችን ጥሩ ትምህርትን እናስተምራቸው። ለወገኖቻችን ጥሩ ነገር የነሱን ተከትለን አላህ እስካለን ድረስ በዚህ ምድር ላይ አላችሁ እስካለን ድረስ ጥሩ ነገርን ተከትለን የምንሰራ አላህ ያርገን። የሞቱትንም የጀነት ፊርደውስ ጀነተ ፊርደውስ ይወፍቅልን። ባሉበት በዛው ይመቻቸው ያስመቻቸው። በዚህ ምድር ላይ ጥሩ ነገር ሰርተዋልና በዛም ደግሞ ጥሩ ነገር ተቀብሎ ሁልጊዜም ደስታውን ጀነትን ወፍቆ ያኖራቸው ነው የምለው። ሰላም አለይኩም።